ይሄ በጣም ባለጌ የሆነ ሰው ነው በጋሻው ደሳለኝ። እንግዲህ እንደምናውቀው ሰውንም በጣም አነጋጋሪ ሆኗል። የሚናገራቸው ጉዳዮች አስለቅቆታል። ፈቅዶና ወዶን ያስለቅቀው ይሄ ነገር አምኖበት ማለት ነው። ማለት የሰዎች መገደል፣ የኦርቶዶክስ ተዋሕዶ ክርስቲያኖችን መገደል አስደስቶ ማለት ነው። እግዚአብሔር ተበቅሎልኛል እያለ እዚህ ደረጃ እየተናገረ ይገኛል። ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ፣ አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። ለተናገርከው ነገር ላደረከው ነገር ዋጋ ትከፍላለህ እያለው ነው ዘመድኩን ይገኛል። ዋጋ የምትከፍልበት ዘመን ይመጣል። አንተና እንዳንተ አይነት አስተሳሰብ ያላቸው ሰዎች ዋጋ የሚከፍሉበት ዘመን ይመጣል እያለ ዘመድኩን በጥብቅ በከባድ ሁኔታ እየተናገረ ይገኛል። እስቲ ሰምታችሁት እንመለስ። መጀመሪያ ከወያኔ ጋር አሁን ደግሞ ከኦሮሞማ ጋር የሚዘርፍ ያንን ኢኮኖሚውን የተቆጣጠረውን ብር ደግሞ ኦርቶዶክስን ለማጥፋት የሚጠቀም የፕሮፓጋንዳ ስራ የሚሰራ እውነተኛ መንግስት ሲመጣ ይሄ ሀብት ለህዝብ ጥቅም ይውላል። አስረግጬ እነግራችኋለሁ። የፍልስፍና መምህሩ ዶክተር ዮናስ በበጋሻው ንግግር ዙሪያ ጥሩ ምላሽ ሰጥቶበታል። በጣም አሳፋሪ ንግግር ነው ያው እንደምናውቀው፣ ግን ተገቢ እንዳልሆነ አግባብነት እንደሌለው እንዲህ ብሎ ምላሽ ሰጥቶበታል። እስቲ ስሙት። ወይ እነሱ ወይ አባቶች ድሮ ምንም አድርገው ይሆናል ዛሬ ላይ ሻሸመኔ የነደደው፣ ካህናቱ የተገደሉት፣ ቤተ መቅደሱ እንደዚህና እንደዛ የሆነው የኔን የባሪያውን ካሴትና መጽሐፍ እነንቶኔ ስላቃጠሉት ነው። ካህናቶቹ ላይ ምዕመናኑ ላይ ነዋያተ ቅዱሳቱ ላይ የሆነው ሁሉ እየሆነ ያለው ብሎ ማሰብ ተላላነት ነው፣ ምክንያታዊነትም አይደለም። ደግሞም መጽሐፍ ቅዱሳዊም ሆነ አዲስ ኪዳናዊም እይታም አይደለም። አብሮ ለመኖርም አያዋጣም አይጠቅምም ሲሉ የፍልስፍና ምሁሩ ዶክተር ዮናስ ይናገራሉ። ይልቁንም በአርሲም ሆነ በየትኛውም የምድራችን ስፍራ የሰው ልጅ ሕይወት እንደ ቅጠል መርገፍ የለበትም። ማንም ይሁን ማን፣ ምንም ይሁን ምን፣ የትም ይሁን የት ብሎ ገዳይን ማውገዝና ማነወር ይገባል እንጂ ክቡር የሰው ልጅ ሕይወትን ከካሴት ወይም ከመጽሐፍ መውደም ወይም መቃጠል ጋር ማወዳደርም ሆነ መነጻጸር ነውር ነው ሲሉ በጋሻው ደሳለኝ ንግግር መልስ ሰጥተዋል። እየተዘራ ያለውን የውሸት ትርክትና የውሸት የፖለቲካ ፕሮፓጋንዳ ፊት ለፊት የመቃወሚያ ጊዜው አሁን ይመስለኛል። ውላድሮ አረሙ ብዙ ዋጋ እንዳያስከፍል የሚዲያ ዘመቻው ቀላል አይደለም። ከቻሉ ማዘን፣ ካልቻሉ ዝም ማለት ነው። የሰው ልጅ ክብር ዝቅ የሚያደርግ የወንጌል የለም፣ ካለም እሱ ሰው ሰራሽ የእነንቶኔ ወንጌል ነው ብለዋል። ልክ ነው። እኛም እንስማማለን ከዶክተር ዮናስ ንግግር ጋር። ምክንያቱም ዶክተር ዮናስ የተናገረው ንግግር 100% የሚያስማማ ነው። እኛ እንደዚህ አይነት ወንጌል አናውቅም። የምናውቀው ወንጌል የፍቅር ወንጌል ነው። የምናውቀው ወንጌል የስምምነት ወንጌል ነው። ለሌላው የማሰብ ለሌላው በጎ የማድረግ እንጂ ሌላው ሲጠፋ ከራስህ ካሴት ጋር አወዳድሮ የሰዎችን መሞት አቅልሎ የሚመለከት ወንጌል የለንም። ሰይፍ የሚያነሱ በሰይፍ ይጠፋሉ የሚል ወንጌል ነው የምናውቀው። በሰይፍ አንስቶ ሌላውን ማጥቃትን የሚያስተምር ወንጌልን አናውቅም እኛ። ሌላው እዚህ ጋር ያለው ደግሞ የጥላቻ ንግግር በስፋት በሚዲያው ያስፋፋሉ። እንደ በጋሻው አይነት አስተሳሰብ ያላቸው ሰዎች የጥላቻ ትርክት ያስተላልፋሉ፣ ልክ ዶክተር ዮናስ እንዳለው። ስለዚህ ያን ደግሞ እኛም በመሞገት የጥላቻ ትርክታቸውን ማክሸፍ አለብን። የውሸት እንደሆነ የሚያስተላልፉት ነገር ጥላቻ የሚያስተላልፉትን በፍቅር ልክ አይደለም፣ የሚናገሩት ነገር ልክ አይደለም። ይሄ እኮ ነው ጥላቻው እኮ ነው አድጎ ሰውን ከሰው የሚያገዳድለው፣ ሰውን ከሰው የሚያጨራርሰው፣ የሚያጠፋፋው፣ የሚያጣለው፣ ጸብን የሚዘራው ይሄ ነው።
ነገም ትውልዱን የሚበላው ይሄ ነውና ራሳችንን ለመከላከል በተቻለን መንገድ መሄድ አለብን፣ መስራት አለብን። እኛም ሚዲያው ላይ በደንብ አድርገን ምክንያቱም በሚዲያ የተሰራ ነው። በሚዲያ ብዙዎች መድረስ ስለሚቻል በስፋት እኛም መስራት፣ እኛም ማተኮር፣ እኛም ማሰብ አለብን። በእነዚህ አይነት ነገሮች ዙሪያ ትኩረት ሰጥተን መስራትን፣ መነሳሳትን፣ መሻሻልን መስራት አለብን። ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለንም ማለት ነው። ጥላቻ ስለተሰራባት እቺ ቤተክርስቲያን ነው። ወንድማችን ኢዮብ ዘሚካኤል ደግሞ በደንብ አድርጎ የበጋሻውን በቀለኛነት በጣም በቀለኛ መሆኑን ሰብአዊነት ራሱ እንደጎደለው ያኔ በምንፍቅናው ምክንያት ከቤተ ክርስቲያን ስለተባረረ ከተሐድሶች ጋር እንቅስቃሴ እያደረገ በዚህ በጎን ደግሞ ተመሳስሎ መጥቶ ኦርቶዶክስ በስሎ እየሰራ በነበረበት ሰዓት ያደረገው ነገር ልክ እንዳልነበረ ግልጽ አድርጎ አብራርቶታልና ያ እልሁ ያቂም በቀሉ ምን ያህል ሰብአዊነቱን ራሱ እንዳንጓደለው በደንብ አድርጎ አብራርቶታል። እስቲ ስሙት። አቶ በጋሻው ምን እያለ ነው? ራስን ሁሉ ጊዜ እንደተበዳይ አድርጎ ማቅረብ ተገቢ አይደለም ይላል። ይሄ አስተያየት ከምን የመነጨ ነው መሰላችሁ? የገዳይ መንፈስ ሲጠናወታችሁ የሚመነጭ ሐሳብ ነው። ሁልጊዜም እንደምለው ከቤተክርስቲያን ውጭ ያሉ ሰዎች በተለይ በተሐድሶ እንቅስቃሴ ውስጥ ያሉ ሰዎች ለቤተክርስቲያን ያላቸው ጥላቻ ሰብአዊነታቸውን እንኳን ከነሱ ተገፎ እስኪሄድ ድረስ ማለት ሰብአዊ ስሜት እንዳይሰማቸው እስኪሆኑ ድረስ ጠልቆ ገብቷል የቤተክርስቲያን ጥላቻቸው ማለት ነው። ማንም ሰው በአንገቱ ማህተብ የተነሳ ኢትዮጵያዊ ሆኖ የሆነ ክርስቲያን ተገደለ ሲባል ክርስቲያን መሆን ሙስሊም መሆን አይጠበቅብህም፣ ይሄ ሰብአዊነት አይደለም፣ ለምን እንዲህ ይሆናል ብሎ መጠየቅ ጤናማ ነበር። ይሄን መቃወም ደግሞ ክፉ መንፈስ ሲጸናወተ የምታወጣው ድምጽ ነው ማለት ነው። በጋሻው ምንድነው ያለው? ሻሸመኔ ላይ ምንድነው ሲዲ ተቃጥሎብኝ ምናምን ብሎ የራሱን ሮሮ ሊያቀርብ ፈልጓል። በምንፍቅና ነው የደረሰብህ። ምንፍቅና ደግሞ በጣም አስጠሊ ከመሆኑ የተነሳ ስላሴን ትምህርት እስካለማወቅ ድረስ እናስታውስ። በደብዳቤ ይቅርታ የጠየቅበትን ያለማወቅ ቤቱን የሰራብህ ሰው ስለሆንክ በሰዓቱ የነበረብህ የምንፍቅና ሲወጣ ሲዲው ከቤተክርስቲያን ያፈነገጠ ስለሆነ መቃጠል ነበረበት። እንኳንም ተቃጠለ እና ምንፍቅናህን አጨብጭበናል ብለው ይቀበሉ ነው እና አይመጣውም። ሐሳቡም ልክ አይደለም። ለማንኛውም ቂም በቀል የተወጣ ስለመሰለ ማለትም እንደው ቂምህን ይዘሃት የቆየሃትን እችን አጋጣሚ ተጠቅመህ ተናገርካት አጋንንታዊ ስሜትህን አየንበት ለማለት ነው። ይህንን የሱን ሐሳብ የምትጋሩ ሰዎች ማንነታችሁ እያሳያችሁ ነው። አባታችሁ ነፍሰ ገዳይ ነበረ፣ እናንተም ነፍሰ ገዳዮች ናችሁ እንደሚል የነፍሰ ገዳይ ስሜት ከሌለ የሰዎችን ሞት በደስታ ልትቀበል አትችልም። ማውገዝ ሲኖርብህ እንደው ሁልጊዜ ተጠቂ አድርጎ ራሱን መቅጠር ተገቢ አይደለም እያሉ የሰው ለቅሶን ማሾፊያ ማድረግ ተገቢ አይደለም። ቆም ብላችሁ አስቡ። በነገራችን ላይ እንደ በጋሻው አይነት ክፉ ሰዎች ራሱ በጣም ብዙ ተከታይ እንዳላቸው ታውቃላችሁ። የሚከተሏቸው ይሄን የሚሉትን ክፉ ንግግራቸውን እንኳን የሚቀበሉ በብዙ ሺዎች የሚቆጠሩ ሰዎች አሉ። በደንብ ተቀበለው አሜን ብለው የሚሰሙ የሚቃወሙ ፕሮቴስታንቶች እንዳሉ ሙሉ ተቀብለው አሜን ብለው እሺ ብለው የሚቀበሉ ሰዎች አሉ። እንደ በጋሻው አይነት ሰዎች ማለት ነው። በአስተምህሮ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዎችን ካወጡበት ይልቅ በጥላቻ ያወጡት ይበልጣል። ኦርቶዶክስ ተዋሕዶ ቤተክርስቲያን በጥላቻ ያወጧቸው ሰዎች ይበልጣሉ። በአስተምሮ ካወጧቸው ይልቅ በአስተምሮ ካስወጧቸውና ወደ እነሱ እምነት ከከተቷቸው ይልቅ በጥላቻ ያወጧቸው ይበልጣል እና ጥላቻን ተጠቅመው ይሄዳሉ። እኛ ደግሞ ፍቅርን ተጠቅመን ሰዎችን መሳብ አለብን። ራሳችንንም ግን መከላከል አለብን። ፍቅር ይኖርሃል ማለት ራስህን መከላከል የለብህም ማለት አይደለም። እና የመልእክቴ መጨረሻ እንደ እርግብ የዋህ እንደ ብልህ ሁኑ ማለቴ ነው። የዋህነት ለበጎነት ለፍቅር ይጠቅማል። ብልሃት ደግሞ የማንም ክፉ ሰው እንደ በጋሻው ያሉ ክፉ ሰዎች መጫወቻ እንዳንሆን ይጠቅመናል ለማለት ነው። አመሰግናለሁ።